ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የመጋቢት 7 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ፓርቲዎች በመጪው ምርጫ እንዳይሳተፉ አሳሰበ። ፋኖ ከጠላት ጋር በመሰለፍ ህዝባችን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውንም አካል አንታገስም ሲል አስጠንቅቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ጠቅላይ ሚኒስትር አብይ አህመድ የነዳጅ አጠቃቀም ላይ ቁጠባ እንዲደረግ ጠየቁ። በሌላ በኩል ጠቅላይ ሚኒስትሩ መልእክት ባስተላለፉበት በሰዓት ልዩነት 1200 ሊትር ነዳጅ በህገወጥ መንገድ ሊወጣ ሲል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። በዝርዝር እናስደምጣችኋለን። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። ስደተኞቹ በህገወጥ የሰው አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር የዋሉ መሆናቸው ተገልጿል። ተጨማሪ መረጃ አለን። ዶናልድ ትራምፕ የኔቶ አባል ሀገራት የተዘጋውን የሆርሙዝ ሰርጥ ለማስከፈት ለአሜሪካ ድጋፍ ካላደረጉ ከፍተኛ ቀውስ ሊከሰት እንደሚችል አስጠንቅቀዋል። ኢራን በበኩሏ የሆርሙዝ ሰርጥ የተዘጋው ለአሜሪካና እስራኤል ብቻ መሆኑን አስታውቃለች። ከውጭ የመረጥነው የትንታኔ ዘገባ ነው። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያ አፍብን የፖለቲካ ፓርቲዎች በመጪው ምርጫ እንዳይሳተፉ አሳሰበ። ፋኖ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥንን ማንኛውንም አካል አንታገስም ሲል አስጠንቅቋል። የአማራ ፋኖ ብሔራዊ ንቅናቄ መጪውን የአገዛዙ ምርጫ አስመልክቶ የአማራ ህዝብ በጨፍጫፊው የብልጽግና ስርዓት የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል ብለዋል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን ለመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው ሲል አክሏል። ይህ አገዛዙ የለኮሰውን ጦርነትን በአማራ ህዝብ ላይ ብቻ ሳይሆን በሌሎች የሀገሪቱ ግዛቶችም ደም አፋሳሽ ሆኖ ቀጥሏል። በእነዚህ አገዛዙ ጦረኛ ባህሪም የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው ሲል አፍብን ገልጿል። ሀገራችንን በጦርነትና በግጭት እየታመሰች ዜጎች በአገዛዙ ወታደሮች የተጨፈጨፉ ሚዲያዎችም ታፍነውና ተዘግተው ባሉበት በአሁኑ ሰዓት አገዛዙ በተፎካካሪ ስም እየተደራጁ ካቢኔዎችና በሀገር መከላከያና በጸጥታ ተቋማት አመራር ስር ያስቀመጣቸውን ዘር ጨፍጫፊ ጀነራሎች ይዞ ምርጫ ቅስቀሳ ጀምሯል። ይህ አገዛዝን የሚያወራውን ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩት አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙ ባህሪ የሚያውቅ ሁሉ የሚረዳ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄም ይህም ምርጫ አገዛዙ የአማራን ህዝብና መላ ኢትዮጵያንን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል ብለዋል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በሜካናይዝ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈ ያለው ዘረፈጅ የማደናገሪያ ምርጫን በተመለከተ ማሳሰቢያዎችና ጥሪዎችን እናቀርባለን ብለዋል። አፍብን ለፖለቲካ ፓርቲዎች ባቀረበው ጥሪ በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቀው የሁሉና አደጋ ተጋርጦበት ይገኛል ብለዋል። አገዛዙ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል ያለ ሲሆን አገዛዙ በአማራ ህዝብ ላይ እያካሄደ ያለው የጅምላ ጭፍጨፋ የአደባባይ ሚስጥር ነው ብለዋል። ንጹሃንን በገዛ ቀያቸው እየታረዱ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል ሲልም አፍብን አሳስበዋል። በመሆኑም የምናደርገው ትግል በመደበኛ የሰላማዊ ፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው ሲልም ጠቁሟል። ይህ ጨፍጫፊ አገዛዝ ህዝብን በመዋሸት ማታለል፣ መካድ፣ ማስመሰልና ጥላቻ መሰረታዊ አገዛዙ ስልትና ባህሪዎች ናቸው። ምርጫን አጀንዳ ቢያደርግም ብዙም አያስገርምም ብለዋል። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገው ይህንን የማጭበርበሪያ ስልት የተቋማት መሪዎች፣ ሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል ብለዋል። ይህም የአገዛዙን የጭፍጨፋ እቅድ ተባባሪዎችን ያሳዩ በት ወይንም ከልክ ያለፈ አድርባይነታቸውን የሚያሳይ አሳፋሪና አስፈሪ ክስተት ሆኖ አግኝተነዋል ነው ያለው። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊ ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳዩ ነው በማለትም ገልጸዋል። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ
ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን ሲልም አፍብን አስጠንቅቋል። አገዛዙ ሊያደርግ ያሰበው ምርጫ በኢትዮጵያ መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁ እንድታገሉ እየጠየቅን ጥያቄያችን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብ እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን ብለዋል። ቡድኑ በመቀጠልም ጥሪ ያቀረበው ለአማራ ህዝብ ሲሆን ሁሉንም የሰላማዊ የትግል አማራጮች ከሚጠብቅ የትዕግስት እርከን በላይ የእናንተን ያህል የጠበቀ ህዝብ አለ ማለት አይቻልም ብለዋል። ነገር ግን አገዛዙ ፍትሃዊና ህጋዊ ጥያቄዎቻችሁን መመለስና ችግሮችን በመፍታት ፋንታ መልሱ የጅምላ ጭፍጨፋ ነው ሲልም አክለዋል። ይህ አገዛዝ የሚያደርገው ምርጫም አንተን ለማጥፋት ተጨማሪ ጊዜ የሚገዛበት ለመሆኑ የተሰወረ አይደለም ካለ በኋላ አገዛዙ በየቀኑ በድሮን በጅምላ እየጨፈጨፈ ልጆችን በአገዛዙ ማጎሪያዎች እየተሰቃዩ ባሉበት ሁኔታ ይህ የአገዛዙን የምርጫ ድራማ ሞተህም እንደ መፍቀድ መሆኑን ተረድተህ እያደረክ ያለውን ሁለንተናዊ ትግል አጠናክረ እንድትቀጥል በማለትም ጥሪውን አስተላልፏል። አፍብን በመግለጫው ላይም ለኢትዮጵያ ህዝብ ባቀረበው ጥያቄ የብልጽግናው ጨፍጫፊ ስርዓት በአየር በሜካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት መጨፍጨፉን በመካድ ሰላም ነን፣ ሰላማዊ ምርጫ እናደርጋለን እያለ በሚዲያዎቹ ደጋግሞ ሲናገር ይደመጣል ብለዋል። የስርዓቱ ቃል አቀባዮችና ምስለኔዎችም ሀፍረት አልፈጠረባቸውምና እንደተለመደው አይናቸውን በጨው አጥበው የሰላም ቃላትን መደርደር ጀምረዋል ብለዋል። በመሆኑም አገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥማት መሆኑን ተገንዘባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻ የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁን ከትግላችን ጎን እንድትሰለፉ በማለትም ጠይቀዋል። በተጨማሪም ለሚዲያ ተቋማት ባስተላለፈው መልእክት የአምባገነኑ አብይ አህመድ አገዛዝ የራሱን ህዝብ በጅምላ ከመጨፍጨፍ አልፎ ሀገራችንን መልካም ጎረቤት እንዳይኖራት በሁሉም አቅጣጫ ጦር እየሰበቀ ይገኛል ብለዋል። ከሰለጠኑት ሀገራት ጋር በሚያደርገው ግንኙነት ውይይትና ጉዞ የልማትና የእድገት ማሳለጫ ማሽነሪዎች ሳይሆን ጅምላ ጨራሽ የጦር መሳሪያዎችን የሰላም ስምምነት ሳይሆን ጠብጫሪ ውሎችን እየፈረመ እንደሚገኝም ገልጿል። የአገዛዝ የኢትዮጵያን ህዝብ በማደናገርና በማጭበርበር የመንግስትነትን በትረ ስልጣኑን ከያዘ ጀምሮ አንድም ቀን ሰላም ሳያገኝ የኖረ ቢሆንም ካለፉት 3 ዓመታት ጀምሮ ደግሞ በጅምላ እየጨፈጨፈ ያለው የአማራ ህዝብ አልበቃው ብሎ በአሁኑ ሰዓት በሁሉም የሀገሪቱ አጠቃላይ ቀጠናዎች የጦርነትና የግጭት በር ወለል ብሎ እንዲከፈቱ ሌት ተቀን እየሰራ ይገኛል ሲልም ኮንኗል። በመሆኑም የኢትዮጵያ ተራዛሚና አውዳሚ የዘር ማጥፋት ጦርነት በገባችበትና የአማራ ህዝብ ያለማቋረጥ ለ3 ዓመታት እየተጨፈጨፈ ባለበት ሰዓት ምርጫ ለማድረግ አይደለም ማሰብ የማይቻል መሆኑን ተገንዘባችሁ ህዝብን ለማገልገል የተቋቋማችሁ የሚዲያ ተቋማት ሀገራችን በተለይ በአማራ ህዝብ ላይ ያለውን ነባራዊ ሁኔታ ለዓለም ህዝብ እንድታደርሱ ለህሊናችሁና ለሙያችሁ ክብር ሲሉ ከእውነት ጎን የሚቆሙ ምሁራን በመጋበዝ አሁናዊ ሀቁን ሙያዊ ትንተና እንዲሰጡ በማድረግ ታሪካዊ ኃላፊነታችሁን እንድትወጡ ሲልም አሳስቧል። ፋኖ ለዓለም አቀፉ ማህበረሰብ ጥሪ ያቀረበ ሲሆን የኢትዮጵያ ህዝብ ላለፉት ዘመናት በብዙ መከራና ውጣ ውረድ ውስጥ እያለፈ ስለመሆኑ ከዓለም የተሰወረ አይደለም ብለዋል። አምባገነኑ ኮሎኔል አብይ አህመድ የሚመራው አገዛዝ ሀገሪቱን ወደ ባሰ መከራ ቀጠናውንም መውጫ ወደ ሌላው ትርምስ እየመራ ባለበት በአሁኑ ወቅት ምርጫ አደርጋለሁና እወቁልኝ የሚሉ ለፈፋ አገዛዙ ለማደናገር የሚሄድበት ርቀት የሚያሳይ መሆኑን ተገንዝባችሁ ቀጠናውን ለባሰ ቀውስና ትርምስ ከሚዳርግ ዜጎችን ከጅምላ ስደትና እንግልት ከሚያጋልጥና ቋሚ መርህ ቀውስና ትርምስ ጦርነትና ግጭት መሆኑን በገቢር ከገለጸው አገዛዝ ኢትዮጵያ ትድን ዘንድ ከአማራ ህዝብ የህልውና ትግል ጎን በመቆም ስርዓታዊ ለውጥና የሽግግር ጊዜ እንዲመጣ ከጎናችን እንድትሆኑ በማለትም ጥሪ አቅርቧል። አገዛዙን እየታገለ ለሚገኙ የጸረ ብልጽግና ኃይሎችም ተመሳሳይ ጥሪ ያቀረበ ሲሆን ሀገራችን ኢትዮጵያ በአሁኑ ወቅት በታሪኳ አይታው በማታውቅ የታሪክ አጋጣሚና እጅግ አደገኛ በሆነ ቀውስ ውስጥ ትገኛለች ብለዋል። በታሪክ አጋጣሚ ስልጣኑ የተቆጣጠረው አገዛዝ የህዝቡን የለውጥ ፍላጎት ወደ ጎን በመተው ሀገሪቱን ወደማያልቅ የጦርነት አዙሪት፣ ማህበራዊ መፈናቀልና የኢኮኖሚ ውድቀት ውስጥ ከቷታል ሲልም አስታውቋል። ሀገራዊ አንድነታችንም አደጋ ላይ ወድቋል ብለዋል። በመሆኑም
ይህንን ታሪካዊ ውድቀት ለመቀልበስና የኢትዮጵያን ውድቀት ለመታደግ ስር ነቀል የስርዓት ለውጥ ማድረግ አማራጭ የሌለው ጉዳይ መሆኑን ተገንዝበን አገዛዙ ይህንን የማጭበርበሪያ ምርጫ አድርጎ ተጨማሪ የመግደያ ጊዜ ሳያገኝ በጋራ ሀገራዊ ዓላማን በመሰለፍና የተቀናጀ ስትራቴጂ በመንደፍ በአንድነት እንታገል ብለዋል። አፍብን በመጨረሻም ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች ባስተላለፈው ጥሪ አገዛዙ ለማደናገሪያነት ሊያደርገው ያቀደው ምርጫ እንድታስፈጽሙ በዋነኝነት እናንተን ለመጠቀም ውሳኔ የተላለፈ መሆኑን ይታወቃል ብለዋል። መምህራንና የመንግስት ሰራተኞችም ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ በአሁኑ ሰዓት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከእናንተ በላይ የሚያውቅ የለም ብለዋል። በመሆኑም ይህንን የአገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገናዊነት በተግባር እንድታሳዩ አደራ እንላለን በማለትም ተማጽነዋል። የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫው ላይ ይህንን ጥሪ ተላልፎ ከጠላት ጋር በመሰለፍ ህዝባችን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ ስለመሆኑ ለመላው ሰራዊታችን ትዕዛዝ አስተላልፈናል ሲልም አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ የነዳጅ አጠቃቀም ላይ ቁጠባ እንዲደረግ ጠየቁ። አብይ በማህበራዊ ትስስር ገጻቸው ላይ ይህንን ጊዜያዊ ፈተና ሁላችንም በኃላፊነት ስሜት በመጠቀም በጋራ እንሻገር ሲሉ በሀገሪቱ የነዳጅ አቅርቦት ላይ እጥረት መከሰቱን ጠቁመዋል። በመካከለኛው ምስራቅ የተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክትም ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ ሀገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ገልጸዋል። በመሆኑም ወቅታዊ ችግር ተፈቶ አቅርቦት ወደ መደበኛ ሁኔታው እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግም አሳስበዋል። ጠቅላይ ሚኒስትር አብይ በመልእክታቸውም በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ብለዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። አክለውም የነዳጅ አከፋፋዮች፣ ማደያዎችና መላው ተጠቃሚ ህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጾ ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም ጥሪያቸውን አስተላልፈዋል። ይህ የጠቅላይ ሚኒስትሩ ማሳሰቢያ የመጣው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ዋጋ እንዲጨምርና የአቅርቦት ሰንሰለት እንዲዛባ እያደረገ ባለበት ወቅት ነው። በተያያዘ መረጃ በዛሬው ዕለት 1200 ሊትር ነዳጅ በህገወጥ መንገድ ሊወጣ ሲል በቁጥጥር ስር ውሏል። በመዲናዋ አዲስ አበባ ተቀድቶ ወደ ሌላ አካባቢ በህገወጥ መንገድ ሊወጣ የነበረ 6 በርሚል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ድርጊቱ የተፈጸመው በመሳለሚያ አካባቢ በሚገኝ አንድ የነዳጅ ማደያ ውስጥ ሲሆን በማደያ ውስጥም በነዳጅ መቅዳት ሙያ የተሰማራ አሸናፊ ጥላውን የተባለ ግለሰብና ሱልጣን ተክላይ የተባለ አሽከርካሪ መያዛቸው ተገልጿል። ተጠርጣሪዎቹም ጨለማን ተገን በማድረግ 1200 ሊትር ወይንም 6 በርሜል ነዳጅ በሰሌዳ ቁጥር ኮድ 3 A55857 አዲስ አበባ በሆነ ኤፍኤስአር ተሽከርካሪ ጭነው ሲንቀሳቀሱ በልደታ ክፍለ ከተማ ወረዳ 5 ፔፕሲ ተብሎ በሚጠራው አካባቢ በፖሊስ ክትትል መያዛቸውን ፖሊስ አስታውቋል። የልደታ ክፍለ ከተማ ፖሊስ መምሪያ እንደገለጸው ተጠርጣሪዎቹ ነዳጁን ከአዲስ አበባ ክልል ውጪ ለማውጣት ሲሞክሩ እጅ ከፍንጅ ተይዘዋል ነው ያለው። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫም የዓለም አቀፉ የነዳጅ ገበያ ሁኔታ እንደ መልካም አጋጣሚ በመጠቀም የሚፈጸሙ ህገወጥ ተግባራት አይታገስም ሲልም አስጠንቅቀዋል። ከፍተኛ የውጭ ምንዛሬ የሚወጣበትን የነዳጅ ምርት በሚደብቁ በሚያዘዋውሩና በማደያ ባለሙያዎች ላይ ጥብቅ እርምጃ ይወስዳልም ብለዋል። በነዳጅ ሰራተኞችና መሰል ድርጊት ላይ በሚሰማሩ ግለሰቦች ላይም የሚደረገው የህግ ማስከበር ስራ ተጠናክሮ እንደሚቀጥል ፖሊስ አሳስቧል። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። በህገወጥ የሰው አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ አስታውቋል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ
የቆዩ መሆናቸው ተገልጿል። ዜጎቹን ወደ ሀገር ለመመለስ የተከናወነው ተግባር በኬንያ የሚገኙ ኢትዮጵያውያን ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬትና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረጉት የተቀናጀ ትብብር የተሳካ መሆኑ ተገልጿል። እንደ ሚስዮኑ መረጃ ዜጎቹ ባሉበት እስር ቤቶች በአካል በመገኘት ጉብኝት የተደረገላቸው ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርበው ጉዳያቸው እንዲታይ አስፈላጊው ክትትልና ድጋፍ ሲደረግላቸው ቆይቷል ተብሏል። ይህንን የህግ ሂደት ተከትሎም 137ቱም ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር ቤት እንዲገቡ ተደርጓል ነው የተባለው። ትራምፕ በሆርሙዝ ሰርጥ ጉዳይ ኔቶን አስጠንቅቀዋል። የኔቶ አባል ሀገራት የተዘጋውን የሆርሙዝ ሰርጥ ለማስከፈት ለአሜሪካ ድጋፍ ካላደረጉ ከፍተኛ ቀውስ ሊከሰት እንደሚችል ነው ትራምፕ ያሳሰቡት። ዶናልድ ትራምፕ በዋናነት የአውሮፓና የእስያ አጋር ሀገራትን ተጠያቂ አድርገዋቸዋል። በሰርጡ የሚደረገውን ንግድ ለመመለስ ቻይናም እገዛ እንድታደርግ ጠይቀዋል። ይህ ካልሆነ ወደ ቻይና ሊያደርጉት የነበረው ጉዞን ሊያራዝሙት ወይም ሊሰርዙት እንደሚችሉ ትራምፕ ገልጸዋል። በሆርሙዝ ሰርጥ ለፉ ነዳጅ ጥገኛ የሆኑት ሀገራት የደህንነት ጥበቃ እንዲያደርጉም ጥሪ አቅርበዋል። በሌላ በኩል ኢራን ሆርሙዝ የተዘጋው ለአሜሪካና እስራኤል መርከቦች ብቻ ነው ብላለች። ኢራን የሆርሙዝ ሰርጥ ለአሜሪካና ለእስራኤል እንጂ ለሌሎች ሀገራት አልተዘጋም ነው ያለችው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የማሪታይም ላይ ንግድ አልተስተጓጎለም፣ አሁንም ቀጥሏል ብለዋል። አራግቺ ሆርሙዝ ክፍት ነው የተዘጋው ለአሜሪካና ለእስራኤል መርከቦች ብቻ ነው በማለትም የሁለቱን ሀገራት ንብረት የሆኑ መርከቦች በኢራን ጥቃት ኢላማ መሆናቸውን ጠቁመዋል። ሚኒስትሩ ሰርጡ የተዘጋው በእኛ ላይ ጥቃት ለከፈቱ ጠላቶቻችን ብቻ ነው ሲሉም ተናግረዋል። የዓለም 25% ንግድ የሚካሄድበት የሆርሙዝ ሰርጥ ከጦርነቱ በኋላ ዝግ ሆኖ ቆይቷል። ነገር ግን የነዳጅ ዋጋ በዓለም አቀፍ ገበያ ዛሬም እየጨመረ ቀጥሏል። በሆርሙዝ የባህር ወሽመጥ በኩል ያለው የእንቅስቃሴ መቋረጥ የብሬንት ድፍድፍ ዘይት በአንድ በርሜል ከ$106 በላይ እንዲሆንም አድርጎታል። ለዓለም አቀፍ ዋጋዎችን በጣም አስፈላጊውን መለኪያ የሆነው የብሬንት ድፍድፍ ዘይት ትላንት እስከ 3% በማደግ በአንድ በርሜል $106 በላይ የደረሰ ሲሆን ዛሬ ማለዳ ላይ ደግሞ በትንሹ ቀንሶ በ$104.63 ላይ ይገኛል ተብሏል። የቅርብ ጊዜውም የዋጋ ጭማሪ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሎች ሀገራት ዋሽንግተንን ከዓለም የነዳጅ አቅርቦት 1/5 የሚጓጓዝበትን የባህር ወሽመጥ እንድትከፍት እንዲረዷትም ጥሪ ካቀረቡ በኋላ ነው። የትራምፕ ሀሳብ እስካሁን ድረስ ቀዝቀዝ ያለ ምላሽ ያገኘ ሲሆን በስም የጠቀሷቸው ቻይና፣ ጃፓን፣ ፈረንሳይና እንግሊዝን ጨምሮ ሌሎች ሀገራት የባህር ወሽመጡን ለመጠበቅ የባህር ኃይላቸውን ለማሰማራት እስካሁን በይፋ ቃል የገቡ የሉም። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ለቀረበላቸው ሀሳብ ምንም ምላሽ ካልተገኘ ወይንም ምላሹ አሉታዊ ከሆነ ኔቶ በጣም መጥፎ የወደፊት ጊዜ እንደሚገጥመው ተናግረዋል። ጃፓንና አውስትራሊያ ዛሬ ማለዳ ወደ ሆርሙዝ ወሽመጥ መርከቦችን የመላክ እቅድ እንደሌላቸውም ገልጸዋል። ኢራን በአገሪቱ ላይ ለተፈጸመው የአሜሪካና የእስራኤል ጥቃትም የአጸፋ እርምጃ በመውሰድ በሆርሙዝ ወሽመጥ ውስጥ ያለውን የመርከብ እንቅስቃሴ እንዲቆም ያደረገች ሲሆን ይህም ዓለም አቀፉን የኢነርጂ ኤጀንሲ በታሪክ ውስጥ ከፍተኛውን የዓለም የኃይል አቅርቦት መስተጓጎል ሲል የገለጸውን ሁኔታ አስከትሏል። ጦርነቱ ከተጀመረ ጊዜ አንስቶ የዓለም የነዳጅ ዋጋ ከ40% በላይ የጨመረ ሲሆን ይህም የነዳጅ ዋጋ በጨመረበት በዓለም ኢኮኖሚ ላይ መቀዛቀዝ ሊያስከትል ይችላል የሚል ስጋትን ፈጥሯል። እንደ ዩናይትድ ኪንግደም የባህር ንግድ ኦፕሬሽን ማዕከል መረጃ ከሆነ ጦርነቱ ከተጀመረ ጊዜ አንስቶ በቀን በአማካይ ከሚጓጓዙት 138 መርከቦች በተቃራኒው አሁን በየቀኑ ከ5 የማይበልጡ መርከቦች ብቻ በወሽመጡ በኩል ያልፋሉ። ጦርነቱ በየካቲት 28 ከተጀመረ ወዲህ ቢያንስ 16 የንግድ መርከቦች በክልሉ ጥቃት እንደደረሰባቸውም ድርጅቱ አስታውቋል። ትራምፕ አስፈላጊ ሆኖ ከተገኘ በኢራን በኦማንና በተባበሩት አረብ ኤምሬትስ በሚያዋስኑ የባህር ወሽመጥ በኩል የንግድ መርከቦችን ለማጀብ የአሜሪካን ባህር ኃይል ለማሰማራት ፈቃደኛ መሆናቸውን በተደጋጋሚ ተናግረዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።